ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በመካነ ሰላም ግንባር ሙድለላ ተብሎ የሚጠራ አካባቢ ላይ በተደረገ ውጊያ አካባቢ ላይ ያገዛዙ ወታደሮች ሲደመሰሱ ከ11 በላይ ክላሽንኮቭ መሳሪያ መማረኩን አፋብን አስታውቋል። ወደ ጠላት ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሙትና ቁስለኛ ካደረጋቸው አገዛዙ ወታደሮችና ከማረካቸው መሳሪያዎችን በተጨማሪ ቁልፍና ወታደራዊ ጥቅሜታ ያላቸው የጠላት ይዞታዎችን በቁጥጥር ስር ማስገባቱን አፋብን አስታውቋል። አፋብን ያወጣውን የምህረት አዋጅ ተከትሎም ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ አገዛዙ ወታደሮች የታድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይም የሚወሰደው እርምጃ ተጠናክሮ ይቀጥላል ሲል አፋብን አስታውቋል። ከክምር ድንጋይ እስከ ደብረ ታቦር እንዲሁም ከክምር ድንጋይ እስከ ንፋስ መውጫ ተደረገው ተጋድሎም የፋኖ ኃይሎች በርካታ ወታደሮችን መደምሰሳቸውንና በርካታ ወታደሮችንም ማማረካቸውን አስታውቀዋል። በዚህም በተደረገው ከፍተኛ ተጋድሎ የፋኖ ኃይሎች በበኩላቸው በርካታ ሎጂስቲክስና ወታደራዊ እንዲሁም መሳሪያ ቁሳቁሶችን ማማረካቸውን አስታውቀዋል። ይህ በእንዲህ እንዳለ የአፋብን በላይ ዘለቀ እዝ የፋኖ አባላት በበኩላቸው 7 የኮንክሪት ምሽጎችን ሰብሮ ቁልፍ ወታደራዊ ጠቀሜታ ያላትን ሸውራ ከተማን ነፃ ማውጣትን አስታውቀዋል። እንደ መረጃ ምንጮቻችን ገልጻ ከሆነ ያላንዳች የሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት በመምራት ሸውራ ከተማንና በአካባቢው የጎላ ወታደራዊ ጠቀሜታ ያላቸውን ሌሎች ይዞታዎችንም የተቆጣጠረው የፋኖ ኃይል ዲሽቃ መሳሪያዎችን ጨምሮ በርካታ ጥቁር ክላሽንኮቭ መሳሪያዎችን እንዲሁም የከባድ መሳሪያ ተተኳሾችን ፍርምቡላዎችንም ጨምሮ ማርኮ መታጠቁን የመረብ ሚዲያ የቀጠናው ዘጋቢዎች አስታውቀዋል። የጦር ተንታኞች እንደሚሉት የክልሉ ርዕሰ መዲና ባህር ዳር ከተማን ለመቆጣጠር እጅግ ወሳኝ ስፍራ መሆኗን ሲያመላክቱ ሻውራን መያዝ ባህር ዳርን በጣት እንደመንካት ነው ሲሉም ገልጸውታል። ይህ በእንዲህ እንዳለ የፋኖ ኃይሎች በተቆጣጠራቸው ቦታዎች ላይ ሰፊ ህዝባዊ ውይይት በማድረግ አዲስ ተሃድሶ ማድረጋቸው ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ጥልቅ ተሃድሶ ማድረጉን አስታውቋል። በዛሬው ዕለት የካቲት 16 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦርን 3 ቀን የቆየ ሰፊ ውይይት አድርጎ ችግሮችን ለይቶና አስተካክሎ በአዲስ መንፈስ እንዲነሳ ማድረግ መቻልና ክፍለ ጦሩ በነበረው ግርማ እንዳይቀጥልና ሰራዊታችን ለወጣለት ዓላማ ታምኖ ግዳጅ እንዳይፈጽም ስንጥር የሚፈጥሩ አባጭ ኃይሎችን የለየና የማያዳግም እርምጃም ለመውሰድ ያስቻለ ውይይት እንደነበርም ተናግረዋል። ተቋሙን የሚመጥኑና ለግብ የሚያበቁ ውሳኔዎችም ተላልፈዋል ተብለዋል። በፕሮግራሙም የኮር አመራሮች አርበኛ ኢንጂነር ዘውድ ዓለም አዱኛ የኮር ዋና ሰብሳቢ፣ አርበኛ ታደሰ አስማራ የኮር ህዝብ ግንኙነትና አርበኛ ዘውዱ ሙላቱ እና የክፍለ ጦር አመራሮች በተገኙበት ሰራዊቱ ጋር ትልቅ ተሃድሶ በማድረግ ዝግጁነቱን ከምን ጊዜውም በላይ በማጠናከር ለሚደረገው ማንኛውም አይነት አማራዊ ግዳጅ ራሳቸውን ዝግጁ ማድረጋቸውንም አስታውቀዋል። ምርጫ ቅንጦት በሆነበት የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም ባወጣው የጊዜ ሰሌዳ መሰረት ወልቃይትን ምዕራብ ትግራይ እያለ መጥራቱንም ብዙዎችን አስቆጥቷል። በዛሬው ዕለትም ስለ ወልቃይት ሌላ ውሳኔ ተላልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልል የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የሰጠውን ውሳኔ ዛሬ ባወጣው መግለጫም አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ የተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎችን ዝርዝር ለይፋ ማድረጉንም አስታውሷል። ይሁንና ቦርዱ ያወጣው የምርጫ ክልሎች ጣቢያ ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤና በትግራይ እና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች ይገባኛል ጥያቄ እስከሚፈታ ድረስ ውሳኔ አስተላልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረም፣ አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግም ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልሉ ምክር ቤት ምርጫውን በአካባቢዎች ላይ የተነሳው ይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አስታውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚደረግ መሆኑንም አስታውቋል።
የትግራይ ጊዜያዊ አስተዳደርና የስምረት ፓርቲ ኃላፊ በበኩላቸው ይህን ውሳኔም ተቃውመውታል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔም በጽኑ ተቃውሟል። አስተዳደሩ ይህ እርምጃ ሕገ መንግስቱን የሚጥስና የፕሪቶሪያው የሰላም ስምምነትን አደጋ ላይ የሚጥል ሲልም አስጠንቅቋል። የብልጽግና አፈቀላጤና የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሆነው የተሾሙት ጌታቸው ረዳ በበኩላቸው የፌዴሬሽን ምክር ቤት ይህን ውሳኔ እንዲያጠነውም በማስጠንቀቅ ይህ ካልሆነና ውሳኔው ካልተስተካከለ ግን ስምረት ፓርቲ በሚቀጥለው የሚካሄደውን ምርጫም እንደማይሳተፉ አስታውቀዋል። ወደ ሌላኛው መረጃ ስናልፍ ባንኮች የአገልግሎት ዋጋ ጭማሪ አድርገዋል። ባንኮች በዲጂታል ባንኪንግ እና በብድር አገልግሎት ላይ የዋጋ ጭማሪ ማድረጋቸውን አስታውቀዋል። የዚህ እርምጃም ዋና ዋና ምክንያቶችና ዝርዝሮች የሚከተሉት ናቸው ተብሏል። የጭማሪው ምክንያት የአደጋ ስጋት ፈንድ መንግስት በሀገሪቱ ለሚከሰቱ ሰው ሰራሽና ተፈጥሯዊ አደጋዎችን ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በወጣው አዋጅ መሰረት ነው የተባለው ሲሆን የመንግስት ትዕዛዞች ባንኮች ከደንበኞቻቸው ላይ ክፍያ በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ገቢ እንዲያደርጉም ታዘዋል። የታዩ የጭማሪ መጠኖችም ለምሳሌ በአዋሽ ባንክ በብድር ላይ ከማንኛውም አይነት ብድር ላይ 1% ጭማሪ የተደረገ ሲሆን በዲጂታል ባንኪንግ እና በአገልግሎት ክፍያ ላይ 5% ጭማሪም ተደርጓል። የተፈጻሚነት ጊዜም ከየካቲት ወር ጀምሮ ተግባራዊ መሆን እንደሚጀምር የታወቀ ሲሆን ሌሎች ተያያዥ ክፍያዎችም እንዲሁም ኢትዮ ቴሌኮም ዘንድሮ ብቻ 2 ጊዜ ዋጋ ማሻሻያ በማድረግ እስከ 700 ብር የሚደርስ በተጠቃሚዎቹ ላይ ጭማሪ አድርጓል። የመንግስት ሰራተኞች በአዲስ አበባ የአስተዳደሩ ሰራተኞች ከደሞዛቸው 5% እየተቆረጠባቸው ይገኛል። የከተማ ነዋሪዎች ከወርሃዊ የውሃ ክፍያ ጋር 5 ብር ለዚሁ ፈንድ ገቢ ያደርጋሉ የተባለም ሲሆን ምንም እንኳ በህግ ደረጃ ከሰራተኞች ደሞዝ ላይ ማስገደድ አይቻልም የሚሉ ድንጋጌዎች ቢኖሩም በተግባር ግን ክፍያው እየተሰበሰበ መሆኑን ባገኘነው መረጃ መሰረት ለማወቅ ተችሏል።